100% የምነግርህ ያለውን ደግሞ እያወራን ያለነው ነገር የገባው አልመሰለኝ የተረዳ አልመሰለኝ እያወራን ያለነው ስለ ቲክቶክ ነው እያወራን ያለነው ቲክቶክ ላይ ስላለው ስለምናደርገው እንቅስቃሴ ነው። አሁን ወንድሜ እየተናገረ ያለው ነገር ግን ሌላ መንገድ ላይ ነው ያለውና አይ ቲንክ ይቅርታ አባቢ በመሃል ስታወራ መግባት አልወድም ታውቃለህ። ይቅርታ አባቴ እንለፈው። ለምን መሰለ ሌላ ነገር ውስጥ እንገባለን። እሺ እንደ ወንድም አይደል እያወራን ያለ ነው። ለሌሎች ግብአት መሆን ስለማይገባን እንለፈው። በቃ የሚጠመንን እንወስዳለን፣ ማይጠመንን እንተፈዋለንና እናመሰግናለን። እዩ ዛማን ግን አንድ ቁጥር እየጻፍክ በጣም ይቅርታ። የመድዬ መስፍኔ እንኳን ደህና መጣ ወንድማችን። መጀመሪያ እሱን ሰላም ልበልና ለና ዛማን እድል ሰጣለሁ። ሚኪ ሰሙሻ ሁላችሁንም ሰላም ብያለሁ። ያው ሚኪ ጋር አስተያየት አለኝ። ያው እንደ ወንድም ምንድነው ሚዛናዊ ይሁን። እኔ አሁን ቅር ያለኝ አሁንም ከገባው ከተናገረው ነገር ሚኪሻ ነው በጣም ነው ማከብር። ማርያምን ሶፊ ስናገረ ደስ ብሎኝ አይደለም። ኦርቶዶክሳውያንን ውደድ፣ ፕሮቴስታንትንም ውደድ። ለይተው ውደድ አይደል እንደ ሃይማኖት የምትለይበት ቦታ አለ። እንደ ወንድም ግን እንደ ቤተሰብ የምታይ ከሆነ በአደባባይ ላይ አሁን ቲክቶክ ላይ ያለ የሚያስተምረኝ ወንድም ያስተማረህ ወንድም ከሌለ ያው በአንተ መለኪያ ግን በቲክቶክ ኦርቶዶክሳውያንን ፕሮቴስታንት እንኳን ሳይቀር እየተጠቀሙባቸው ነው። ስለዚህ አቋሜ ጥሩ ነው፣ ግን ወንድሞችን አጋልጠ ሰጥተህ የፍቅር መገለጫ ትሆናለህ ብዬ አላስብም። ምክንያቱም የሆነ ሌላ ነገር ካልያዝክ በስተቀር ኖ መስፍን ላስቆም ነው። በጣም ይቅርታ አድርግልኝ። አሁን ከቁጥር በላይ ነው መስፍን። ቆይ እንዴ ኖ መሰለኝ ርቺ ዛማን ያወራ ዛማኑ ይላል። ይቅርታ እረፍ በቃ መስፍን ለምንድን ነው የማርፈው? ቆይ ጆሮ ማይ ብራዘር ቆይ እቺ ፖለቲካ ቆይ አንዴ ያቆም። ሚውት አድርግ የዚህ ያህል ቆይ ወንድማችን ምን ሆነ ነው? መስፍን ምን ሆነ ነው እንዴ? ተረጋጋ እንጂ ማንንም ወንድም እሱ እኔ አይመለከተኝም። ሪቺ አለሽ አንዴ፣ አንቺም ስሚኝ አንዴ። በቃ ችግር የለውም። ዛማን አለ ዛማን ይላል መጨረሻ ላይ ግን እንትስለኝ ችግር የለውም። ሪቺ ይገባኛል። ቅድም ጀምሬ እኮ ወደ ሌላ መስመር እንዳይሄድብን እያልኩ ያለሁት ለዚህ ነው እና ተረዱኝ። እሺ ያነሳው ሐሳቡን እንደ ወንድምነት እነዚህ ሰዎች ከናንተ ሲወጡ ሌላ ፖለቲካ ነው የሚሰሩትና እንደው ጥንቃቄ ቢደረግ የሚል አይነት ነገር ነበር። በሱ የተነሳ ነው እዚህ ደረጃ የደረስነው እንጂ ሚኪ ለብዙ ጊዜያቶች ሲነሱበት በጣም ብዙ ነገር ማናችንም ላይ እኔም በተገኘውበት እሰደባለሁ፣ ሚኩም እንደዛው ማለት ነውና ምንም ችግር የለውም። ለእናንተ የጽድቅ መንገድ ከሆነ ቀጥሉበት። ስድባችሁን፣ ጥላቻችሁን፣ ቡድንተኝነታችሁን መቀጠል ትችላላችሁ። ነገር ግን የሆነ ፖለቲካ ሰርቶ ለማቀሳሰር አይነት ነገር ከሆነ ጥሩ አይደለም። ሚኪ ሙሉ ሰው ነው። በውስጥ ብታወሩት አይመልስላችሁም። ወንድሜ ነው ብለህ ካሰብክ የተሳሳተ ነገር ካለ የሆነ ብቻ የዚህ መንደር ጨዋታ ብዙ ደስ አይልምና ትንሽ ብንታገስ አሪፍ ነው። እዩ እዚህ ገስት ላይ ነህ። በጣም ረጅም ሰዓት ሰጥቻለሁ። ባንተ ልክ ላወራ አልፈለኩም። ፕሊስ ይግባ። ከፈለከኝ ደግሞ በውስጥ አውራኝ፣ ምንም ችግር የለውም። ቲክቶክ ላይ ግን ሌላ ነገር ማውራት ፈልገህ ከሆነ ባንተ ልክ አላወራህም። ይሄው እኔ አውርጃለሁ። ሂድና ከሚያሙት ጋር አብረህ ማኝ ስትፈልግ ስሜን አንሳና እሺ። በዚህ ልክ በኮንፊደንስ እነግርሃለሁ። ቅድምም እድል ሰጥቼ ሌላ ነገር እንዳታስብ ፈልጌ ነበር እድል የሰጠው። ቡድንተኝነት የለም ምናምን ትላለህ። እኔን ከማማተ ሚኪን ከማማተ በፊት ቁጭ ብለህ አውርተኸዋል። ሚኪ ይሄን ስትል ምን ማለት ነው ብለሃል። ፕሊስ በቃ የሆነ ስሜታዊ እንድንሆንም አትፈልጉ። እኛም ስጋ ነው የለበስነው። ቆም ብለን ማሰብ ጥሩ ነው። ዛማኒ ይቅርታ አባቴ ተከተል ይችላል። ኖርማል ነው። እዚህ ፕላትፎርም ላይ እንደ ቤትም እንደ ኦርቶዶክስ ቤተ እምነት ውስጥ ያለን እኛ ኦርቶዶክሳውያን በዚህ ልክ እርስ በርስ መሆን አልነበረበትም። ኖርማሊ የሆነ ሆኗል። ግን ከዚህ በፊትም ያወራነው ነገር ነው። ክርስቶስ በልቡ ያለው ሰው በዚህ ልክ አግሬሲቭ ሆኖ ምናምን አይዶን ነው። በስድብ አይሰበክም። ኦብቪየስሊ በእንደዚህ አይነት ስርዓት አልበኝነት ባለው መልኩ ሐዋርያትም ሲሰብኩ አላየንም። እንደዚህ አይነት እውነታ የለምም። ደግሞ የውሸት ነው፣ ትክክል አይደለም። ባለፈውም ሚኪ ቤት ተነስቶ የተወያየነው ሐሳብ ይሄ ራሱ ነው ዛሬም እየተደገመ ያለው። ስለዚህ ቤተክርስቲያን ለማውራት መጀመሪያ ራሱን ሰው መገምገም አለበት። እቺ ቤተክርስቲያን ምንድናት?
የሥላሴ አማንያን ያሉባት የሚታይና የማይታይ ሚስጥር የሚከናወንባት ድንቅ ቤተክርስቲያን ናት። በኢየሱስ ክርስቶስ አምላክነት ላይ የማያወላዳ አቋም ያላት ቤተክርስቲያን ናት። ይህንን ነው ለማሳየት እዚህ ፕላትፎርም ላይ ያለ ነው። በክርስቶስ አካልነት የቆመች ክርስቶስ ራሷ የሆነ በደሙ የዋጃት ቤተክርስቲያን ናት። ሐዋርያት ቅብብሎሽ ያሏት በእግዚአብሔር የተጠሩ ምዕመናን ያሏት ኦርቶዶክሳውያን ስብስብ እቺ አንድ ህብረት ናት። በተረፈ ከዚህ ውጭ በልቡ ሥላሴን እንደው የያዘ ክርስቶስ ፍቅርን አስተምሮ እኛ ግን በስድብ እዚህ ጋር ምንሰብክ ከሆነ ምንም ትርጉም የለው። ባለፈውም ተነስቶ የተወያየነው ሐሳብ ይሄ ነው። ወንድማችን ኤርሚያስ ባለበት በቃ መጀመሪያ እኛ ፍቅርን እንላበስና ወንጌሉን መጽሐፍ ቅዱሱን እንግለጥ። በጥላቻና እንደዚህ እርስ በርስ በመወጋጋት ከሆነ የትኛውን ወንጌል ልንሰብክ ነው? ደግሞ እርስ በርስ ቢቻላችሁ ከሁሉም ጋር በፍቅር ኑሩ ነው የሚባለው መጽሐፍ ቅዱስ የሚለው። ይህንን ነው አይደል እኛ ቤተክርስቲያናችን የምታስተምረን። ሳይድ ይዛችሁ ኮሜንት ምጽፉ ምናምን በጣም በዛ ላይ ደግሞ ፖለቲካ ለመስራት የምትገቡ አላችሁ። እግዚአብሔር ልቦና ይስጣችሁ። በተቻለ መጠን ወንድሞቻችንን ያልገባቸው ካለ ገብቷቸው ደግሞ እኛ ያልገባን ነገር ካለ መወያየት አለብን። በውስጥም ቢሆን እዚህ ፕላትፎርምም ቢሆን በዚህ ልክ አንዱ ላይ ጣት መቀሰር ግን ይሄ ኦርቶዶክሳዊ ስርዓት አይደለም። ሌሎች ቤተ እምነቶችም እኛን አክብረው ቅዱሳኖቻችንን ቤተክርስቲያናችንን በማይነካ መልኩ የኛ ትምህርት ይሄ ነው የኛ ትምህርት ደግሞ ይሄ ነው ተባብለን ልንወያይ ሲገባ ቀኑ ሙሉ ባለፈውም እንዳወራ ነው ሲሰርቡ ይውሉ አሉ። ወደን እኮ አይደለም። ይሄ እኮ በጣም ስተት ነው። ከነዚህ ጋር በምን ግራውንድ ነው የምናወራው? እና በጣም በተቻለ መጠን ከሌሎች ቤተ እምነቶች ጋር እኛም የሌላውን ቤተ እምነት እናክብር፣ ሌላውም የኛም ቤተ እምነት ያክብር። በዛው ልክ መወያየት ይቻላል። ቅድም ሰሞኑን እንደው ጥሩ ሲናገር ነበር። እግዚአብሔር በሚያውቀው ልዩነቶች ምናምን እኮ አለ። ሁላችንም የያዝነው ሳይድ አለ በእምነት ደረጃ። እዚህ ፕላትፎርም ላይ ግን የሐሳብ በእውቀት የመወያየት ነገር ይኖራል። አንዱን የምንይዘው አንዱን የምንጥለው ነገር ይኖራል። ሆኖም ግን ሁላችንም ሳይድ አለን። አመሰግናለሁ ቶሚዬ። እንደው ፍቅሩ ይሻላል ሰላሙ ይሻላል ከሚል አውድ ነው። ዛማንዬ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እሺ መድዬ አባቴ ተናገረሽ። እሺ ሚኪዬ አመሰግናለሁ። አዲስ የመጣችሁትንም ሰላም ብያለሁ። ከይቅርታ ጋር ሚኪዬ የምፈቅድልኝ ነገር ከዚህ ቲክቶክ ላይ ከምወዳቸው አንዱ መስፍኔና አንተን ነው። መስፍኔ ደግሞ የግሉን ሀሳብ እየተናገረ ነበረ። አንተ ደግሞ ማለት ትከሻን አውቀዋለሁ ሰፊ ነው። ርችዬ ትንሽ ስሜታዊ ሆንሽ እና ይግባና ሀሳቡን እንትን ይበል። እኔ የምናገረው ነገር አለ መድኃኒዓለም የሚያውቀው ከመስፍኔ በኋላ ለምን ትከሻ ከዚህ የበለጠም ሰፊ እንደሆነ ስለማውቅ 100% ሀሳቡን ይናገር። ባለፈውም ሲናገር ነበረ። ይግባና እኔ የምወዳችሁ በቃ ከልብ ማርያምን ነው የምላችሁ ከምሳሳላችሁ ወንድሞች አንዱ ነውና መስፍኔን እኔ ሙሉ ስልጣን ስለሌለኝ መስፍኔ ይግባ። ቶሚዬ አስገቡትና ሀሳቡን ይጨርስ። ሲወዳችሁ በነገራችን ላይ የመድዬ እኔ ማንም አላስወረደውም፣ ራሱ ነው የወረደው። መግባትን ክንካልክ ገስት ልካቸው ግቡ። እዚህ ጋር አንዱን አጽድቆ አንዱን የመኮነን ስራ አይደለም እየሰራን ያለ ነው። አብሮ ህብረት አድርገ መሬት ላይ አብሮ በላ አብሮ ጠጣ ለሚባለው ነገር አብሮ ቁርጥ ስጋ ሲቆርጡ የነበሩትን በዚህ ልክ አብጠልጥላችሁ እኔ ሌላ ጥያቄ ነው የምጠይቃችሁ። ከዛን ሁል ጊዜ ጀጅመንት አይሰለቻችሁም ወይ ነው ጥያቄ? ሁል ጊዜ ጀጅመንት በቃ ጀጅ እንዴ! አብሮ ቁርጥ ስጋ ሲቆርጡ የነበሩ የጃምቦ አይናቸው ሳይነጋ አይናቸው እንዳበጠ ላይቭ የሚከፍቱት ሰዎች ተናግራችኋል ወይ? ተናግራችኋል ማለት ሚኪ ዝም ብሎ ስለሚያዳምጣችሁ ለምንድን ነው ዱላ ልታበዙበት የፈለጋችሁት? ማን ነው ከሌ ቤት ገብተን አንወያይም? ከሌ እንትን እንደዚህ ነው ከሌ እኛም ቤት እምነት ሰድቧል፣ አባቶች ሰድቧል። እንደው ተውት። እኔ ከፕሮቴስታንት ልውጣ። ከዮኒ ማኛ ጋር ገብታችሁ እየተወያያችሁ አንድ እንትን ላይ በአንድ ትሪ ላይ እንብላ እያላችሁ ሚኪን በዚህ ደረጃ መቀጥቀጡ ትንሽ ሄም አይዛችሁ
ትንሽ ማለትም ለምን ፍትሃዊ አትሆኑም ነው የኔ ጥያቄ። ወንድሞችን እዛ ጋር አጋፍተ ሚኪ ማንንም ወንድሞቹን አሳልፎ አልሰጠም። ሚኪ ወንድሞቹም ይሁኑ ሌላ ቤተ እምነትም ይሁን ቤቱን ከፍቶ አስገብቶ ሚኪ ካንተ ጋር ከፕሮቴስታንት ጋር ልወያይ ይፈልጋለሁ በዚህ ርዕስ ልወያይ ይፈልጋለሁ ብሎ የመጣ ኦርቶዶክስ አንድ ሰው ሲመልስ አይቻላቅም። ይሄው ላይቡ ስር አለው እያየውኝ ነው። ለምንድን ነው ሚኪን በዚህ ደረጃ ልትቀጠቅጡት የፈለጋችሁ? ደስ ሲላችሁማ ሄዷል መንፍቋል ትላላችሁ። ያልሄደ ሰው ሌላ ቤተ እምነት ኦርቶዶክስ ወንድምህን መናፍቅ ብለህ ስትጠራ ለአንተ ኃጢአቱ ምኑ ጋር ነው? በውሸት ላይ ለምንድን ነው ሰውን የምትገፉት ነው እኔ ጥያቄ። ነይ ውጪ አንቺ ያረበቃሽ ትለኛለች እንዴ? በቀቀና ውጪ እንዴ! እንድትናገርኝ አልፈልግም። አንድ ሽም እንድትናገርኝ አልፈልግም። እኔ የለውበትም አትበል። አሁን ምን ተናግረው ወርደህ ነው አንተ እኔ የለውበትም የምትለው? አንተ አሁን እዩ አንተ ባቀረብከው ውይይት ላይ በወቅቱ አባቶች ገብተው ከምን አንጻር ነው ሚኪ እንዲህ ያለው መልሱ ላይ ነበርክ፣ ሲያስተምሩ ነበርክ። ብትኖር ኖሮ መልካሙን ነገር ብትወስድ ኖሮ እንደዚህ አይነት ጀጀመንት ባላነሳክ ነበረ። እምነት ብቻ ነው የሚያስፈልገው፣ ስራ አያስፈልግም አለ ሚኪ አለ። ያለበትም መረጃ ስጡኝና አብሬያችሁ ሚኪ ልውቀጠው። በተረፈ ግን ከእዩ ጩፋ ጋራ እዩ ጩፋ ዲያቆን ነኝ ብሎ ታድሶነቱን በግልጽ ተናግሮ ታድሶ ነኝ ብሎ እዩ ጩፋ ጋር ሄዶ ቤተ ክርስቲያን የሄደውን ግለሰብ ደግፋችሁ ቤት ከፍታችሁ አብራችሁ እየተወያያችሁ አስገብታችሁ አንተ ተገፍተ ነው ብላችሁ ኦርቶዶክስ ሆናችሁ የሱን ንጽህና ስትመሰክሩ የነበራችሁ ሰዎች ዛሬ እዩን ሚኪን ትቃወማላችሁ። አንድ ዲያቆን ነኝ የሚል የድቁንና እንትኑን እንኳን ከየት ነው ብላችሁ መሬት ላይ ወርዳችሁ ስራ መስራት አልፈለጋችሁም። አብሯችሁ ነው ያለው መሬት ላይ ማለት ነው። አብሯችሁ ነው ያለው እንዴ። ቃሉ ስተት መሆኑን መታያንለት አቀል ለምን ከአባቶች ጋር አትሞግትም ነበረ? ሪቺ ይቅርታ፣ በመሀል ልገባብሽ ነው እህቴ፣ በጣም ይቅርታ። እንደዚህ አይነት የሆነ በቃ ሰው አገኘ ከስር በቆመጡ ቁጥር ስታገኙ የሆነ ወጥ አትርገጡ። ወጥ ስትረግጡ እኔ መረግጣለሁ፣ በራሴ ቤት ከፍቼ እረግጣለሁ። በዚህ ልክ የሆነ እንጉልፋቱ አትሁኑ። በዚህ ልክ ማሰብ ማንችል ሰው አድርጋችሁ ስታስቡ እኔ እንደ አንድ እንደሆነ ሾርት ሚሞሪ ነው ማያችሁ። በቀቀና ሙላ ሪቺ ኮሜንት ሪቴት ያደርጋል። ሚኮ አለ ኒኪ ቶሚዬ ወይ ስራ ቦታ ነኝ፣ ድምጽ ስላለ እስኪ አስኪሮ ቤቱን ካልሆነ ግን ዘግቼ ቦታ ደስ ይላል አለው። አይ ምናልባት መስፍን የሆነ ነገር ሲናገር እየሰማሁ ስለነበረ እሱን እስቲ ሐሳቡን ይጨርስ። እሱ ሐሳቡን አልያዝኩትኝ። እኔና ሚኪሻን ያለውን እንጨርስ። ሚኪዬን ባለፈው አቋርጦብኝ ስለሄደ ነው ቶሚ። እኔ ሚኪና አይደለም ማንንም አልናገርም። ከማንንም ጋር ደግሞ ስትናገር ግን ስታስቀምጠው ግን ምናልባት አቤት ያገኛቸውን ነገሮች መረጃ እያደረክ ብታቀርብልኝ ደስ ይለኛል። እነግርሃለሁ። እኔ ለማስረጃ ማለወራ በዛ ደረጃ ያስኬደናል። እሺ ባለፈው ምን አልከኝ? እኔ ወንድሞች አልላቸውም አልከኝ። ምክንያቱም ዮኒ ማኛ ኦርቶዶክስን ሲሳደብ ከሱ ጋር አብረው አይቻቸው በጣም አዝኜባቸዋለሁ። ወንድም አልላቸውም ብለኛል። ካልተሳሳትኩ ተሳስቻለሁ? መልስልኛል። ብያለሁ ልልህ እችላለሁ። አይ ዶንት ኖ ግን እሺ ምን አሁን መልካም። አይ ቆይ ይሄን ነገር ሳጨርስ ነው የወጣልኝ። አንተ ከእንዳልክ ጋር ምን ትሰራለህ? እንዳልክ ለኦርቶዶክስ ቅቤ ነው እንደሚቀባው። ቆይ ሚኪ አሁን እንዳትገባ መስፍኔ፣ የምታወራው ወንድሜ ካልከው ከሚኪ ጋር ነው አይደለ? ሐሳብ የሱን ሐሳብ ተረድቶ ቆይ መስፍን፣ ቆይ እኮ ስህተት ነው። እኔ ባዶና አላልኩም፣ ባዶ ጀሪካና አላልኩም። እኔ አባባሌ ገባ ቶሚ። እሺ ቆይ መሀል ትገባለህ። ነው መሀል አልገባውም። መጀመሪያ አዳምጠኝ እስኪ ምን እያልኩ እንደሆነ አይደለ? እኔ ቤት ተናግሮ የወጣውን ምላሽ ሳልሰጠው ሳልቋጨው ስለወጣ ነው። ሚኪ ከእንዳልክ ጋር እንዴት ይቀመጣል? ልክ እንደሱ አባባል ከሆነ ትክክል አይደለም፣ ተሳስቷል። ለሚኪ የሚጠቅመው ስህተቱን መናገር እንጂ አድቨርቲስሽ ማለፊያ አይደለም። ሚኪ ተሳስተሃል ምለው ካስተምሮ ተነስቶ
እሱ ይሳሳታል አይሳሳትም ውስጥ አይደለም እኔ አሁንም ያለሁት። እኔ ቤት ግን ውይይት ሲያደርግ ሚኪሻ ምን ብሎኛል? ወንድሞቼ እንዴት ከዮኒ ማኛ ጋር ቁጭ ብለው አያቸዋለሁ አለ። እሱ ግን የቱ ጋር ነው የተቀመጠው? ከእንዳልክ ጋር ጥንብር ኩሳችን ከሚያወጣ ጋር እሱም ቁጭ ያለው። ስለዚህ ከወንድሞቼ ተሳስተው ከሆነ አንተም ስተት ውስጥ ነህ። ስለዚህ ፍቅር ሁኑ ነው። እኔ ዞሮ እኔ ከማንም ጋር ግሩፕ የለኝም ምን የለኝም። እኔ እግዚአብሔር ያውቃል። ሰው የሚያውቅልኝ አይወቅልኝ አይደል። ግን አንተም ትሰራለህ። እነሱ ወንድሞችን የምትተች ከሆነ አንተ ብቃቱ ካለ ለምን ከእንዳልክ ጋር ተቀመጥክ? ቆይ መስፍኔ ምናልባት ያው የምትናገረው ነገር ምን እንደሆነ አንደርስታንድ አድርጌዋለሁ። ለምሳሌ ከእንዳልክ ጋር የተገናኘንበትን አጋጣሚ እኔ ነኝ የማውቀው። በምን እንደተገናኘን እንዴት እንደተገናኘን እኔ የማውቀው። ኤኒዌይስ እንዳልክ ለኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምንም አይነት አመለካከት ኖረው አንኖረው ኢዝ ፕሮቴስታንት ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክለኛ ወንጌል ትሰብካለች ብሎ የማያምን ኦርቶዶክስ ተዋሕዶ ቤተክርስቲያን በሷ ውስጥ የእግዚአብሔር መንግስት ይወረሳል ብሎ የማያምን አንድ ፕሮቴስታንት ራሱን የለየ ሰው ነው። ሶ በምን አጋጣሚ በእርግጥ ተደዋውለን እንገናኝ ተባብለን የተገናኘንም ሰው አይደለንም፣ ግን በአጋጣሚዎች ተገናኝተናል። አለቀ። እንግዲህ እንዴት ከፕሮቴስታንት ጋር ተገናኘህ ከሆነ ይሄ የኔ ፐርሰናል ጉዳይ ይመስለኛል። ይሄ ፐርሰናል የራሴ ጉዳይ ይመስለኛል። ከዛ ባለፈ ግን ወደ ሃይማኖት እናምጣው። ወደ ሃይማኖታዊ ጉዳይ ስናመጣው ግን በደንብ መያዝ ያለበት ነገር ምንድነው? ሚኪ ይሄ የኔ ጥያቄ አይደለም፣ የራስ ጥያቄ ነው። ወንድሞቼ አልከ ለምን ተናገርከኝ? አይ አደባብሳ አትለፈዋ። ባለፈውም እንዳስገባ ቆይ ወንድሞች ማለላቸው ሚኪ እኔ ላቆመው ነው። ቆይ አንዴ ሚቆይ አንዴ። እሺ አባቢ አንዴ ሚቆይ። መስፍን አንድ እውነት ልንገርህ፣ እግዚአብሔርን ጭቅጭቅ አልፈልግም። መጨቃጨቅ ፈልጋችሁ ከሆነ እንደተለመደው ቤታችሁን እየከፈታችሁ መሳደብ፣ ማሸሞር ምናምን መብታችሁ ነው። ወንድማማች ነን ብለህ አስበህ ከሆነ ግን እየተነጋገርን ያለ ነው። ጀስት አስጨርሰኸው ሀሳብህን ገለጽ። ሳይዋጥልኝ ራሱ እንዲመልስልህ አድርጋለሁ። እኔ እንደማንም አላሸሙርም። መናገር ከፈለኩ ቶሚ ካጠፋ ቶሚ ፊት ለፊት ያውቃል። ስለዚህ አዳምጠውና ተናገረው። መስፍኔ አዳምጠውና ተናገረው። እኔ ማሸሙር ምናምን አላውቀውም። ማሸሙር ምን እንደሆነ አላውቀውም። እሺ አሁን አዳምጠውና ትመልስለታለህ እኮ። አዳምጠዋለሁ። አይ የራሱ ጥያቄን እኔ እንደፈጠርኩ አያርገው። የጠየቀኝ እሱ ነው። አቋርጦ የሚወጣው እሱ ነው። እሺ ይጨርስልህ። አሁን የትም አይቋረጥም፣ የትም አይሄድም አለ። እኔ ልጨርስ። ማንም ሰው እንዳትገቡ። መስፍኔ እንግዲህ ከእንዳልክ ጋር በተያያዘ ያስቀመጥኩት ነገር በአጋጣሚዎች ተገናኝተናል። እዛ ጋር አብቅቷል። በአጋጣሚዎች ተገናኝተናል፣ አለቀ። እዛች ጋር ያበቃ ጉዳይ ነው። በሃይማኖት አይመስለኝም፣ በአስተምሮ አይመስለኝም። በአስተምሮም በሃይማኖትም የተመሳሰለ ማንነት የለንም፣ አለቀ። እኔ ግን በጣም የገረመኝ ነገር አሁን ያቀረብካት ፖይንት ነች። ዮኒ ማኛ ጋር እኔ ስለ ዮኒ ማኛ ጋር ስለገቡ ሰዎች በግልጽ የነገርኩ ነገር ምንድነው አስታውሳለሁ። የተናገርኩትኝም በመግባታቸው እውነት ለመናገር እጅግ በጣም ተናድጃለሁ። ግን ጉዳዬ እነሱ አይደሉም። ጉዳዬ ዮኒ ማኛ ነው። ዮኒ ማኛ ያቀረባቸው ያስቀምጠው ነገር አለ ብዬ ተናግሬያለሁ። ለኔ ወንድም ያልሆነ የለም። እግዚአብሔር የተመሰገነው ሁሉ እንኳን ኦርቶዶክሳዊ አይደለም ፕሮቴስታንት አለ ድንጋይ አማኝም የሆነ ለኔ ወንድሜ ነው። ወንድሜ አይደለም ብዬ ልናገር አልችልም። እንደ ወንድም እንደ ሰው አክሴፕት አደርጋቸዋለሁ። ነገር ግን ዮኒ ማኛን ልታነጻጽር ሄድክበት መንገድ ግን ዘይገርም ነው። ዮኒ ማኛ እኮ እኔ ፕሮቴስታንቶችን ኦርቶዶክሳውያንን እየሰደብኩኝ ፕሮቴስታንቶችን አስደስቻቸዋለሁ። ኦርቶዶክሳውያንን ደግሞ ከዚህ በኋላ አስደስታቸዋለሁ፣ ፕሮቴስታንቶችን ደግሞ አበሳጫቸዋለሁ።
እሸቅልባቸዋለሁ እንድሸቅልባቸው እድል ፍጠሩልኝ ለዚህ የምትስማሙ ሰዎች ኑ ብሎ በአደባባይ የነገረን ሰው ሃይማኖተኛም ብለህ ልትለኝ እንደማትችል ተስፋ አደርጋለሁ። የተናገርኩት ከእንዳልክ ጋር ስለ ሃይማኖት ጉዳይ እንኳን ቁጭ ብለን አላወራንም። በነገራችን ላይ ከእንዳልክ ጋር ፎቶ እንኳን ሲነሳ እንዳልክ ፎቶ ሲነሳ እንኳን የተወነደ አይታል። ግን በጣም የሚገርመኝን ፓርት ነው የምነግርህ። አሁን ልታነጻጽር ማለት ዮኒ ማኛ ላይ በዚህን ያክል ደረጃ የተናገርክ አልመሰለኝም። ዮኒ ማኛ ቤት ገብተው ስላሉት ሰዎች አይመለከተኝም። ስለ ዮኒ ማኛ መልካምነት ልትሰብከኝ መጥተህ ስለ ዮኒ ማኛ ከሰው ጋር ዮኒ ማኛ ከሰው ጋር ልታነጻጽርልኝ መጥተሃል። ቢያንስ ከሰው ጋር ልታነጻጽርልኝ መጥተሃል። ገብቷል? ሃይማኖት ያለው ኦርቶዶክስን የሚተች ኦርቶዶክስን በመተቸት አቋሙ ላይ ያለን አንድ የፕሮቴስታንት እምነት ተከታይ የሆነን ሰው ነው ያመጣል። ዮኒ ማኛ ኦርቶዶክስ ቤተክርስቲያንን የማንቋሽሸው ጴንጤዎችን ለማስደሰት ነው፣ ጴንጤን የማንቋሸው ደግሞ ኦርቶዶክሳውያን አንጀታቸውን ለማራስ ነው የሚል የማይመስል ንግግር ነው የተናገረው። እሱን ስለሱ ንጽጽር አድርገህ ማቅረብ እጅግ በጣም የማይገናኝ እጅግ በጣም የሚያሳፍር ነገር ነው። ምናልባት እኔ አፍርበታለሁ። በነገራችን ላይ መስፍን አሁን ባቀረብከው ነገር እጅግ በጣም የሚያሳፍር ነገር ነው። ምንም የማይገናኝ በነገራችን ላይ እዚሁ ግልጽ አድርገውና አጋጣሚ ከዶክተር ሻውል ጋር ከውጭ ከአሜሪካን ሲመጣ ሊያገኘኝ ከፈለጋቸው ሰዎች መካከል እኔን ነው። ዶክተር ሻውል እንዲያገኘኝ ሲፈልግ አስቀድሞ ወደ ኢትዮጵያ ከመምጣቱ በፊት እኔ ጋር ደውሎልኛል። ሲደውልልኝ ዶክተር ሻውል እጅግ በጣም ነው ደስ ያለኝ። ምክንያቱም ቲክቶክ ላይ በሃይማኖት እኔና እሱ እንከራከር የነበረ ሰው ሁለት የተለያየ ሃይማኖት ያለን ሰዎች ግን ደግሞ አክብሮኝ ሃይማኖቴን ሳይመለከት በሰውነቴ ስለሚያውቀኝ ዶክተር ሻውል እንገናኝ ብሎ ያለኝ ሰው ነው። ሊሄድ አንድ ቀን ሲቀረው ቅዳሜ ቀን የተገናኘ ነው ከዶክተር ሻውል ጋር። ላገኘው ሲሄድ እግዚአብሔር በሚያውቅ ማንም ይመጣል ከቃሌ ውጪ የሚመጣ ሰው እንዳለ አላቅም ነበር። በነገራችን ላይ እዛ ቦታ ላይ ሲሄድ ዶክተር ሻውልን ላገኘው ሲሄድ ማለት ነው። ዶክተር ሻውልን ሳገኘው ግን ሌሎችም ሰው እነ ሳሚ ነበሩ፣ እነ ሴቶቹም ነበሩ። ከዶክተር ሻውል ጋር ስንገናኝ አዘኝ የመጨረሻው ሰዓት ላይ ነው እንደውም እንዳልክ የመጣው እና ያን ሰዓት ነው እንትን ያልነው አጋጣሚ ነው እኔና እንዳልክን የሚያገናኘን። ፕሮግራም ይዘን እንገናኝ ምናምን ተባብለንም አይደለም። እውነት ለመናገር አንዳንድ ፖለቲካ እስከዛ ድረስ የሰሩ ሰዎች ምን አይነት አይምሮ እንዳላቸው ያው በዚሁ አጋጣሚ መውሰድ ስላለባቸው ማለት ነው። ግን በዚህ ያክል ደረጃ ነው ያለው ፕሮግራም ይሄ ነው። ስለ መንፈሳዊ ወንጌል ክርክር፣ ወንጌል ስርጭት፣ ወንጌል ጉዳይ አይደለም እኔና እንዳልክን ያገናኘን። እንደው ልንከራከር ስለ ወንጌል ልናወራም አይደለም። ሰው መሆን አልፈልግም ያለኝን ሰው ግን እኔ ሃይማኖት የለኝም ኧረ በኢየሱስ የማይገናኝ ነገር ለማገናኘት ለማነጻጸር መሞከር የሆነች ፖለቲክስ ስለፈለጋችሁ እንጂ ወይ የሆነች አይነት ጽንፍ ይዛችሁ ለመንቀሳቀስ ከመፈለግ የተነሳ እንጂ ኦነስትሊ እንደው በቃ የሃይማኖትና የወንድማዊ ክርስትና ጉዳይ አሳስቧችሁ እንዳልሆነ ግን 100% አምናለሁ። እንዳልኩት ነው። በአጋጣሚ የትኛውም ሰው ላገኘው እችላለሁ። የትኛውንም ሰው እኮ ነው እንዴት አገኘው አይባልም። ስለዚህ እንዳልክ ጉዳይ ላይ ዳግመኛ ጥያቄ እንደማታነሳለኝ ተስፋ አደርጋለሁ። በዚህ አጋጣሚ የተገናኘንበት አጋጣሚ ነው አለ ከዛ ጋር ፔሪድ በአራት ነጥብ የተዘጋ። ስለ ዮኒ ማኛ ግን የተናገርኩት ነገር እቅጭ አድርጌ ማስቀምጥልህ ነገር ዛሬም ነገም ወደፊትም የምነግርህ ነገር መረረህም ጣመህም አልጣመህም ዮኒ ማኛን አስተምህሮ ትክክለኛውን ነገር ለመያዝ ነው የሚል 100% እምነት የለኝም። 100% እኮ ነው የምነግርህ። 99 ብዬ የማሳጥረው ነገር የለም። 99% ብዬ አላስቀምጥም። 100% እምነት የለኝም። እኔም ማለት ያለብኝን ልበልና ያው ረጅም ሰዓት ያስክ
እኔም የምሄድበት ስላለ መንገድ ላይም ስለሆንኩ ያለሁት። ሚኪ በነገራችን ላይ የተናገርካቸው ነገሮች በአጠቃላይ ጥያቄውን የሚያነሳው አንተ ነህ። እኔን በአንተ ቦታ ብታረግ በቃላቱ መገረፍ ያለበት አንተ ነህ። በቃልህ ተገኝ። ስለ ወንድሞች ያነሳው አንተ። ዮኒ ማኛ ጋር ለምን ሄዱ ያልከው አንተ። እኔ ለምን እንደሄዱ ዮኒ ማኛም ወደ እነሱ ለምን እንደመጣ አውቃለሁ። ካንተ በላይ አውቃለሁ። አንተ ወደ እንዳልክ ጋር የሄድክበትን አሁን ነው የገለጽከው። ፕሮግራም ሊኖር ይችላል ላይኖር ይችላል። አይ ዶንት ኖ፣ እኔን የሚመለከት ጉዳይ አይደለም። መጀመሪያ ግን ያነሳው ከወንድሞች ጋር ምን ያጣላሃል? ወንድሞችም እኮ ስራ እየሰሩ ነው ብዬ ስሜሽን አድርጌ ስነግረ ከዮኒ ማኛ ጋር አልከኝ። ዮኒ ማኛ ከኔና ካንተ የተሻለ ክርስትና ውስጥ ሊገባ ይችላል። የእግዚአብሔር ፍቃድ። እኔ እናንተ ቀይ መስመር አስቀምጠን ማንንም ልናወጣ አንችልም። ራሳችንን አዋቂ ማድረግ የለብንም። ራሳችንም ቀይ አስማሪ መሆን የለብንም። ስለዚህ ምንድነው መጀመሪያ ነገሩን ያመጣው ራስ ካንተ ከእንዳልክ ጋር ለምን ዋልክ አላልኩ። አቅም ካለ መጀመሪያ የምትናገረውን ማወቅ። መጀመሪያ የተናገርከው ነው ቤት አንተ ራስ ወንድሞችን ብዬ የተናገርኩት ለምሳሌ ቃሌና ልደትን እንዴት ማን ነው ቃሌና ታላቁ ሁለት ቆይ የተናገርከው ነው። ቆይ ተረጋጋ። አቅም አንተ ራስህ ካልተናገርከው እኔ ቤተክርስቲያን ደጅ ነው ያለው ላሳየህ ይችላል። ይኸውልህ አቅም ከሌለ ከኔ ጋር እንዳታወራ። በቃ አቅም ከሌለ የተናገርከው ነው። ሚኪ ቆይ ሚውት አድርግ። እንደዚህ አልሰማ። እንደዚህ አይነት ማጭበርበር ውስጥ ሰዎች ሲገቡ አልሰማም። በነገራችን ላይ እኔ አላጭበረብርም። በፍጹም ፈልጋ አታገኝ። ማስረጃ ስጠኝ ማስረጃ። ይኸውልህ መግባታቸው ቅር ይለኛል አላልክም? አንተ እስከ እንዳልክ ጋር ለምን ትሰበሰባለህ? እኛን ቅር አይለንም። አንተ የኦርቶዶክስ ተወካይ ነህ፣ እኛ አይደለም። ተሰብሰባ። ቆይ መስፍን ተሰብሰባ አይደለም ልጨርስ። ተው አንተ ጨርሰህ አይደለም የምናገረው። አንተ ጨርሰህ አይደለም እያወራህ ያለው። አንተ የመሰለህን አወራህ አይደል? የመሰለህን ካወራህ በኋላ የመሰለህን ከተናገርክ በኋላ የራስህን ለምን ታወራለህ? ቆይ በኔ ላይ ማንነትን አትገነባብኝ። ሚውት አድርግ። በኔ ላይ ይኸውልህ መልክ አትሰራም። ስማ እኔ እስከ ጥግ አስመሳይ ነህ። ካወራሁኝ ነገር እኔ አልሰማህም። የምነግርህ ነገር አንተ ከዮኒ ማኛ ጋር ነው አይደለ? ከፈለግከው ጋር መዋል ትችላለህ። ህይወትህን መቀጠል ትችላለህ። በነገራ መስፍን ኑሮህ ማድረግ መመስረት ትችላለህ። እኔ ሐሳቤ ሰጥቻለሁ። አንተ እኔ ከእንዳልክ ጋር በማየት ቅር ብሏል አይደል? ቅሬታህን ገለጽክ አይደለ? አለቀ እዛች ጋር በቃ እኔ ልቀበል እችላለሁ አልቀበል እችላለሁ። እኔ ደግሞ ዮኒ ማኛ ብዬ አስቀመጥኩ አይደለ? ሐሳቤን ሰማህ አይደለ? በቃ ልትቀበለኝ ትችላለህ አትቀበለኝ ትችላለህ። ሌላ ንግግር ውስጥ ትርፍ ንግግሮች ውስጥ ግን መገባባት አስፈላጊ ነው ብዬ አላምንም። ሶ ዝም ብለህ የራስህን መንገድ መጓዝ ነው። ሚኪ በነገራችን ላይ ሚኪ ቆይ መስፍን በዚህ ደረጃ እኔ ስለማላውቀው በነገራችን ላይ ሚኪ ልበል አልኩኝ። መስፍን በዚህ ደረጃ ዛቻና ፉከራ አቅም ካለክ ምናምን ይሄን ቃላት ለምትጠቀማቸው ሰዎች ብትጠቀም ጥሩ ነው። እኔ አንድ ጥያቄ ብጠይቅና ብትመልስልኝ በጣም መልካም ነገር ነው። ምናልባት ካለው ነገር ላይ ምናልባት አሁን ሚኪ ምናልባት ብሎ እኔ አልሰማውም፣ ላይቭ ስር ነበርኩኝና እውነት ለመናገር ምናልባት ብሎ ከሆነ ለማቀሳሰር ለመፈለግ ካንተ አሁን እቺን ጥያቄ ብትመልስልኝ ጥሩ ነው መስፍን። ለማቀሳሰር ወንድሞችን ከወንድሞች ጋር የጠላትነት እንትን ለመፍጠር የሄድክበት መንገድ ለምን ፈለክ መስፍን? እኔ አሁን ለምሳሌ እዩ ስርዓት ይኖርክ እመብርሃንን አዛኝቷ ቅድስት ድንግል ማርያምን ለአንዴና ለመጨረሻ በጣም አስቀይሜ እቦልካለሁ። በጣም እኔ እንደዚህ በውስጥ ምናምን ይሄን የምትጽፈውን እያየሁህ ነው። እዩ እመብርሃንን እረፍ። በጣም ነው ማስቀይምክ ከሚባለው በላይ አስቀይምሃለሁ።
እንደዚህ አይነት የሆነ ሳይድ ይዛችሁ የሆነ በቡድን ቆይ ሚኪ ቆይ አንዴ ስታፕ አንዴ ፕሊዝ። እሺ አንተ ናውጣ ደምሮ ለአንድና ለመጨረሻ ሚውት የምትፈታ ሚኪ ማን ነው? ሰሙ ና በብሎክ አጠናግሬ ናውጣ። አንተ ሌባ ደምሮ ሞሽላቃ ናውጣ ውጣ። አንተ ካንተ ጋር ሲቆም አልነበረ መናፍቅ በነበርክበት ሰዓት። አሁን ካንተ ጋር አሁን ሚኪ ላይ በቃ ጀጅመንት አድርገህ ሞተሃል። ሰሙ ለምን እንደው የምትፈታው? ለምን ትፈታዋለህ? የሚጽፈውን ነገር የሚያቀሳስረውን ነገር አታይም እንዴ? ካንተ ጋር ሲቆም ነበረ ትላንትና እኮ ሚኪ እዛ ቤት ውስጥ በነበርክ ጊዜ ማለት ነው እንዴ። አንተ አታርፍም እንዴ? አንተ ሌባ አይደለም እንዴ? ልትሰርቅ አይደለም ቤተክርስቲያን ኦርቶዶክስ ነኝ ብለህ የመጣኸው ሌባ አይደለ እንዴ? ራስህን ላጠፋ ነው ብር አስገቡ ስትል አካውንቱ ለጥ ማን ተናገረ? ምን ተፈጥሮ ነው? አንዳንዴ ምን አለ መሰለሽ ብታቆም ይሻላል። አልነበርኩም አይቆይ ሪቹ አጀንዳ በነገራችን ላይ ቅድም የተናገርሽው ያስቀመጥሽው ነገር አለ። ያንን ነው እኔ ማስበው። ምንድነው መሰላችሁ? ኦኬ ሐሳቤን ልጠቅልል። አሁን አቀሳስረ እዚህ ጋር ምን ነጥብ ለማስጣል ነው የሄድክበት ነው? ምን ነጥብ አስጥልህ ማንን ለማንም ለማራራቅና እንትን ለማለት እኔ እንዲገባኝ ከማን ጋር ነው? አሁን ቤተክርስቲያን ደጅ ነኝ። ቆይ ሪቺ እኔ እንዲገባኝ ማን ነው? ስለማን ነው እያወራን? ስለና ሚኪ ነውና እሺ ስለ እየተወራ ያለው ስለ ሚኪ ነው። ባለፈው እንዲህ ብለሃል ተብሎ የሆነ እዚህ ግባ የማይባል እንደው ለቡና ወሬ ራሱ የማይበቃ ንግግር መስፍን ተናግራል። አቅም የለህም ከኔ ጋር ማውራት። ኤክስኪውዝ ሚ መስፍን ነው እንደዛ ያለው። አሁን ገብቶ እመቤቴና ለምን መሰለሽ ሪቺ ችግር የለውም ማዳመጥ አይቀርም በይ። ግን እውነት ነው እኮ ታዲያ አቅም የለውም። ሚኪ ማንነቱን የሚያውቁት ከስር አብረውት ያሉት ናቸው። ችግር የለውም። ሚኪ የሱ ስድብ ብርቁ ሆኖ ሌሎች ቪዲዮ ሰርተው ነው ስድብ አይደለም። በዚህ እንዴት አንተ ቤተክርስቲያን ደጅ ነኝ ብለክ እንዴት በዚህ መንገድ ሰውን ለማቀሳሰርና ረብሻ ለማንሳት የሄድክበት መንገድ በጣም አዝንባለሁ መስፍን። እኔ በጣም እንትኔም አዝንባለሁ። በቃ በጣም ነው ማዝንብክ፣ ምክንያቱም በዚህ ልክ ስለማላውቅ። ሰሙ ደግሞ እዚህ ጋር ደምሮ ሌባን የሌባ ግሩፕን ሙዩት እየፈታክ እንትናት ባለ ቦልክ ይላል። እሺ ሰሙ እንትና ደምሮ ቀጣፊ ሌባውን እንት እሽሩሩ የምትባባሉበት እዛው። እኔ የኔ አቋም ይሄ የራሴ አቋም ነው። የሌባ ማሽሞንሞኛን አይደለም፣ ቀጣፊ ሌባ ነው ደምረው። ስትዘርፍ ነው የምናቅክ። ሞሽላቃ ሌባ ነክ ዳሴት የዛሬ በቃቃና እንዴ ራሳችሁ ጻድቃን አርጋችሁ እውቀት በቃ ብቃት የለም እውቀት የለም። መሬት ላይ ኑር አባቴ። መሬት ላይ ክርስትና መሬት ላይ ስትኖረው ነው እንጂ ክርስትና አይወራም ሲጀመር። ኑረው እንዴ መስፍን በዚህ ደረጃ አላቅም ነበር። መብራህን በጣም ነው ራሴ በዚህ ደረጃ እንዳወራ ያደረከኝ አንተ ነህ። ባለጌ ነህ መስፍን። አንተ አሁን በቃ ቤተክርስቲያን ደጅነት ተሳድበ ወረድክ፣ ተሳደብክ። ሪች አለሽ ሪች መጀመሪያ ስነ ስርዓት ይኖርክ። እሺ በዚህ ደረጃ የምትመጣ ከሆነ ራስን እንድትጣላ ነው ማደርግክ። ራሄል ጉልበተኛ ስለሆነች ነው በመሀል የገባችው። ተዋት እሷን። ሚኪ አለ ሚውት ይዣለሁ፣ ይቅር በለኝ። መኖሬ ነው የጠቀመሽ። ሰምቼሻለሁ ከሩቆኝ። በነገራችን ላይ ቶሚዬ ሰሙ እንደ ወንድሜ ስለሆነ እንዲህ ቢሆንስ ብሎ ስለጠየቀኝ ነው። በነገራችን ላይ 100% ወንድሜ ስለሆነ 100% ነው የምነግራችሁ፣ 99 አይደለም 100% ወንድሜ ስለሆነ እንደ ወንድም በጣም የማከብረውና የምወደው ወንድሜ ስለሆነ ለሱ ነው መልስ የሰጠሁት እንጂ መንፍቋል ብሎ ሊያመነፍቀኝ በህልሙና በቅዠቱ ላየ ሰው እግዚአብሔር በሚያውቅ ቅንጣት ታክል ምላሽም መልስም አልሰጥም። በጣም ኩሩ ነኝ። እግዚአብሔር የተመሰገነ ይሁን። በ40 ቀኔ ልጅነትን ያገኘሁት እንዲህ ኩሩ የሆንኩ ክርስቲያን እንደሆን በቤተ ክርስቲያኔ በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያኔ እጅግ በጣም የምተማመን 100% አይደለም ከ100% በላይ የምተማመን ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ያሳደገች እኔ ለቤተ ክርስቲያኔ ምን ሰራው ብዬ እለት ማስብ ቤተ ክርስቲያኔ ግን ለኔ እጅግ በጣም ብዙ እልፍ ነገሮችን ያደረገችልኝ
አንድ ተራ ምእመን ነኝና በዚህ ደረጃ ነው ማሰበው። ሶ እኔ እንግዲህ በብዙ ቦታዎች በኖርኩባቸው ባሳለፍኩባቸው በሄድኩባቸው ደብሮች አንድም በአውደ ምሕረት ላይ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርቷን ተውትና መምህራኖቿ እኔ በረገጥኩባቸው በእያንዳንዱ ቦታዎች ላይ የትኛውንም ቤተ እምነት ልጅ እንድንጠየፍ፣ እንድናንቋሽሽ፣ እንድንጠላ አድርጋ ያስተማረችን አባቶች የሉም። እግዚአብሔር በሚያውቅ ማለት ነው። እጅግ በጣም እንድንወድ ሰዎችን እንድናከብር ትህትናን፣ ፍቅርን ያስተማረችን ንጽሕት የሆነች ቤተክርስቲያን ነች ያለችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን። ስለዚህ እዚህ ቲክቶክ ላይ አፉን ለሚከፍት አፉን ለሚያላቅቅ ለሚሳደብ ገና ለገና ጴንጤ ሆነልኝ ገና ለገና ሰለመልኝ ከሰለመ በኋላ ጴንጤ ከሆነ በኋላ ከመነፈቀ በኋላ ይኸው እኛም ስንለው ነበረ እገሌ እኮ ይኸው ጴንጤ ሊሆን ነው ከጴንጤዎች ጋር ሲውል እያየ ነው ብሎ ፖለቲካ ለመስራት የሚሯሯጥን ሰው የምመለከት አይደለሁኝም። ወረኛ የሚያወራውን ያወራል፣ ተንኮለኛም ተንኮሉን ይቀጥላል፣ ትዕቢተኛውም ትዕቢቱን ክፉም ክፋቱን መቀጠል ይችላል። እኔ ግን ያስተማረችኝና ያሳደገችኝ ቤተክርስቲያን እግዚአብሔርን እንድፈራ አድርጋ ያሳደገች ቤተክርስቲያን ባሳደገችኝ መንገድ ለመጓዝ የምጥር አንድ ተራ ምእመን ነኝ። በዛ ደረጃ ነው የምጓዘው። ቲክቶክ ላይ ስመጣ ከዘፈን ዓለም እንድወጣ የሆንኩበት ትልቁ ምክንያቴ ዘፈን ብሰራ ተጠቃሚ አልሆንም ብዬ አይደለም፣ ግን ዓለም ከሰጠችኝ በላይ እግዚአብሔር በትዳር በልጅ በኑሮ በሁሉ ነገር የባረከኝ እርሱ ይበቃኛል፣ እሱ ይሻለኛል የሚል እምነትና አቋም ስላለኝ ነው። በነገራችን ስለዚህ ቲክቶክ ላይ ያየዋቸው የተመለከትኳቸው ኦርቶዶክሳውያን ወንድሞች እህቶቼ ትህትናቸውን፣ ፍቅራቸውን ከክርስቶስ የተማሩትን ፍቅር በተግባር ያየውባቸው ብዙ ወንድሞች እህቶቼም ስላሉ ጭምር ነው በነገራችን ላይ። ስለዚህ ፕሮቴስታንቶች ታዲያ ለምንድን ነው በፍቅር ማስተናግዳቸው? ለምንድን ነው እደው በቃ እየገላመጥኩኝ ግባ ውጣ እያልኩኝ ቲክቶክ ላይ ማላስተናግዳቸው? ክርስትናዬ ስለማይፈቅድልኝ ነው። ሃይማኖቴ ስለማይፈቅድልኝ ነው። ሃይማኖቴ አይፈቅድልኝ። ሃይማኖታቸውን ስለተቀበልኩኝ ነው አይደለም። ሃይማኖቴ ስለማይፈቅድልኝ ነው። ክርስትና አይፈቅድልኝም፣ ማህተቤ አይፈቅድልኝም። ቢፈቅድልኝ አደርገው ነበረ፣ ግን አይፈቅድም። ስለዚህ ለውይይት ሰዎችን ቤቴ እስከጋበዝኩ ድረስ ኑ ብዬ ሁሉንም ሰው ድግስ ጠርቻለሁኝ። ኦርቶዶክሳዊ ወንድሜንም ሙስሊም ወንድሞች ጴንጤዎችን ከጋበዝኩኝ ቤቴ ከጋበዝኳቸው ላይቬን ከፍቼ ከጋበዝኳቸው ቤቴ እነዚህ ወገኖችን ስለኔ ሃይማኖት ትክክል ያልሆነ ነገር ቢናገሩም እንኳን እስከ መጨረሻው ድረስ እየመረረኝም ቢሆን መስማት አለብኝ፣ ማዳመጥ አለብኝ ማለት ነው። የነሱን ትክክል አለመሆናቸው ለመናገር ትክክል አይደላችሁም ብዬ ለመናገር እኮ እነዚህ ሰዎች ማዳመጥ አለብኝ አይደል እንዴ? ማዳመጥ አለብኝ። ምክንያቱም ሰምቶ ተረድቶ የመጣው ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ትክክል ነው ብሎ ሳይሆን የሚመጣው ነው ቤት
ኦርቶዶክሳዊ ተዋህዶ ቤተክርስቲያን ክርስቶስን ትሰብካለች ተብሎ ሳይሆን የሚመጣው እኔ ቤት ሊሞግተኝ የሚመጣው ኦርቶዶክስ ተዋህዶ ቤተክርስቲያን ኦርቶዶክሳዊት ተዋህዶ ቤተክርስቲያን ክርስቶስን አሰብክም ብሎ ነው የሚመጣው። ክርስቶስን እንደምትሰብክ ደግሞ በማስረጃና በመረጃ እያሳዩ መሞገት ይቻላል። መሞገት ይቻላል። ግን ቲክቶክ ነው። ቅድም ያልኳችሁ ያሰመርኩበት ነገር አለ። ቲክቶክ ቤተክርስቲያን ባለመሆኗ እጅግ በጣም እኮራለሁ። ምክንያቱም ቤተክርስቲያንን የሚገልጥ አንድም ስብዕና ማንነት የላትም። ቲክቶክ የላትም። በእርግጠኝነት አሁን እናንተ የምትወዱትን ሰው አንስቼ ባሞጋግስ ብዙዎቻችሁ ክብር ትሰጡኛላችሁ በእርግጠኝነት ማለት ነው። ገብቷችኋል? እናንተ ደግሞ የማይመቿችሁን አካላቶች አንስቼ ብሳደብ በእርግጠኝነት አሁን ጴንጤን ብሳደብ ብዙ ሰዎች ሪስፔክት ትሰጡኛላችሁ። በለው ይሄንን መናፍቅ ትለኛል፣ ሚኪ ወንድሜ ትለኛል። አትበለኝ። እኔ ደግሞ እንድትለኝ አልፈለግም። እየጠላኸኝ በቃ ልጅ ሊመነፍቅ ነው አሽቃባጭ እያልከኝ የጴንጤ ጭራ እያልከኝ ዘመኔን እጨርሳለሁ እንጂ እመነኝ። መቼም አልሳደብም። በቃ አልሳደብም። ካወቅኩኝ አወቅኩኝ እመልሳለሁ ለጴንጤዎቹ፣ ካላወቅኩኝ አላውቅም ብዬ አልፋቸዋለሁ። አልሞት፣ አልፈለጥ፣ አልቆረጥ። ምንድን ነው የሚያሳድበኝ? ቤቴ ጋብዤው ና ብዬ ጠርቼው ቤቴ ያስገብቼው ላይቬን ከፍቼ ሂድ አንተ መናፍቅ እያልኩ ከሰደብኩት እኔ ከሱ በምን ተሻልኩ ታዲያ? ይሰድቡናል አይደል የምትለው? እሺ እኔ እሱን ስሰድበው እኔ ከሱ በምን ተሻልኩኝ? በቃ ያ አይሆንም ነው እያልኳቸው ያለሁት ጋይሶች። እሱም ደግሞ እኮ ላይቭ ከከፈትኩ ነው። እኔ ታውቃላችሁ በጣም ቀንሻለሁ ላይቭ ላይ ያለኝ ጊዜ በጣም እኔ አንዳንድ ጊዜ ኦርቶዶክሳውያን ከአንዳንድ ሰዎች ጋር ስለተጣላክ ስለተኮራረፍክ ጥሩ ነገር ስላልተፈጠረ በዛ በሽሽቅ ውስጥ ገብተህ ነው ምናምን የሚሉ ሰዎች አንዳንድ ሰዎች ይሄንን ትንሽ ዛሬ ብዙ ጊዜ ኤክስፕሌን አድርጌ አላውቅም። ይሄንን ላድርግ፣ ይሄን ልናገር። እግዚአብሔር በሚያውቅ ልቤን የሚያውቅ ክርስቶስ ላይቭ ኢዝ ላይቭ እውቀት የምናገኝበት ነው። ላይቭ ቤተክርስቲያን አይደለም። ላይቭ የምንቆረብበት ስፍራ አይደለም። ስለ ክርስቶስ የምንማማርበት እውቀት የምንገበይበት የተሻለውን ይዘን የምንጓዝበት ብቻና ብቻ እንደሆነ አውቀን እጅግ በጣም በተከባበረ መንፈስ መጓዝ አለብን የሚል የጸና የማይናወጽ አቋም አለኝ። ነገ ኤርሚያስ ቢመጣ ነገ ማንም ቢመጣ እኔ ላይቭ ከከፍት ተከብሮ ያወራል። ትላንት ሰድቦኝ ነበር፣ አይሰራም። ገብቷችኋል አይደል? ስለዚህ አሁን ቀሲስ ዲበኩሉ ኤርሚያስ ቤት ሄደዋል አይደል? እንደዛ ሰድቧቸው የነበሩት ቀሲስ ዲበኩሉ እኮ ሄደዋል ኤርሚያስ ቤት። እንዴ ሐዋርያዊ ተልኳቸው እኮ ይሄ ነው እኮ። እስከ ጥግ ድረስ ክርስትናቸውን ለማሳየት መጓዝ አይደል? ትምህርታቸውን ለማስተማር መልፋት አይደል እንዴ? አይ ይሄ ሰው እኛን ቤተክርስቲያን ይጠላል ያንቋሻልና ብለው ዞር አላሉ። ሌሎች ወንድሞች እህቶችም እኮ ይጋብዟቸዋል፣ ይሄዳሉ፣ ይገናኛሉ። ቤተክርስቲያንን ሳይሰድቡ ቀርተው ሳያዩ ሳይመለከቱ ሳይሰሙ ቀርተው ነው አይደለም። ሰሙ ከብዙ ሰዎች ጋር ተከራክሮ ሞግቶ ያውቃል። ቤተክርስቲያን ይሳደባሉ ከሚሉ ሰዎች ጋር ሄዶ ሞግቶ ያውቃል። አይ እና ንጹህ ሰውማ ከፈለክማ ንጹህ ሰው እየፈለክ ጊዜን ትፈጃለህ። ስለዚህ ምናልባት ካንዛዛውት ይቅርታ፣ ግን ሐሳቤ ይሄ ነው፣ አቋሜም ይሄ ነው። በዚህ መልኩ ነው መቀጠል መቻል ያለብን የሚል እምነት አለኝ። አመሰግናለሁ ቤተሰብ። ሚኮይ እግዚአብሔር ያክብረልኝ። አመሰግናለሁ ወንድሜ። አዲስ ዛማን ከስር አንድ ቁጥር እየጻፈ ነበር። እዩ ምንድን ነው ማለት አዳዲስ የገቡ ሰዎች አሉ። ለነሱ ሐሳብ እንስጥ እኮ እነሱ እንዲሰጡ ሁለት ደቂቃ ጨርስ። እሺ አንደኛ እኛ እዚህ ጋር ያለን ኦርቶዶክሳውያን ቶታሊ ሚኪ ጋር ስለመጡ ወይ ከሚኪ ጋር ስለሆነ ብለን ሚኪን አልተቃወምንም። እንደዛ አይነትም ክርስቲያንም የለም።
ይሄ በጣም ግልጽ ነው፣ ሊሰመርበት የሚገባ ነው። ምክንያቱም ለምሳሌ የምንወደውን እንኳን ደቂቀ አትናቴዎስን እንኳን ከቃሌ ጋር ሆኖ እስልምናን ሲሞግት ተቃውመናል። ለምን ይሄ ሆነ ከሚመስሉን ጋር እንጂ ከማይመስሉን ጋር በዛ አይነት መልስ ስለሌለ በሚል አንዴ እዩ አይሰማም አይደለም አንዴ ምናምን ሳይሆን ምን ላስወራ አሁን ልጁ እያለ ያለውን መቀበል አለመቀበል ነው አይደለ? ጥያቄ ካለ ጥያቄ ጠይቅ። ለምትቃወመው ነገር ግን እሱ የሚያቀርብልህ አሁን ሚኪ እንዲመልስልህ የምትፈልገው ነገር ካለ መልስ እንጂ አንተ ለምሳሌ ውይይቱን ያን ውይይት ስለተቃወምክ እኔ ስለደገፍኩኝ ለሁለት ተከፍለን እንባቀስበት ጉዳዩ ላይ እስኪ እዩ እንመልስልኝ ቀጥታ ለምሳሌ እንደዛ ሳይሆን ማለት ነው እኔ ቶታሊ እሺ የዲያቆኑን ሐሳብ ለሁለት ተከፍሎ ነበር አይደል? ችግር የለውም ካላስወራኸኝ አይደለም ጉዳይህን አስረዳኝ ነው እያልኩ ያለሁት። አላስወራኸኝም አይደለም የፈለከውን ደቂቃ ሰጣሃለሁ። አሁን ሚኪ ቤት ገብተህ በመወያየታቸው ያጣነው ነገር አለ ብለህ የምታስብ ከሆነ ጥያቄ ጠይቀው እንጂ ያልኩ። ለምሳሌ ዲያቆን ያደረገው ውይይት ላይ ለሁለት ተከፍሎ ነበረ። ዲያቆኑ ማድረጉ ምንም ችግር የለውም የሚሉ ልጆች ነበሩ ቢደግፉት፣ በዚህ በኩል ደግሞ እነ ተሙ የጌታ ልጅን ይዞ ሲሳደብ የነበረ ግሩፕ ነበረ። መተቸት ሌላ ጉዳይ ነው፣ መሳደብ ሌላ ጉዳይ ነው። የቱ ጋር ቆመህ ነው አንተ የተናገርከው? ያለው ራሱ ነው ተመሳሳይ ነው። በጣም ጥሩ። ሚኪም ጋር የተፈጠረው ነገር እሱ ነው። ሚኪን የሚከተሉና የሚደግፉ ሰዎች አክሴፕት ያደርጉታል፣ እማናረግ ሰዎች ደግሞ አክሴፕት አናረገው። ልክ እኔ ብቻ ብሎ ግን ሰሌክት አድርጎ አይውጣ ነው። እሱም በግልጽ አንድ እሺ አንዴ ልጨርስ። እሺ ስለዚህ አንደኛ ነገር ያለው ይሄ ነው። አንተ ስለሆንክ ከሌ ስለሆነ አይደለም። በቃ እኛ እንደ ቤተክርስቲያን ይሄ ነው ብለን ያለን አቋም ከሆነ አቋማችን ነው ነው። ሁለተኛ ነገር ቤተክርስቲያን ከሁሉም ጋር ዝም ብለህ እንትን በልብላኛለች እንጂ ጥላ ምናምን አላለችኝም ላልከው፣ አዎ ጥላ አላለችም። ነገር ግን ደግሞ ከማይመስለን ጋር መልካም ጸባይ ከሌላቸው ጋር ትህትና ከሌላቸው ጋር ከሚሳደቡ ጋር ደግሞ አብራችሁ ዋሉ አላለችም። ተለዩዋቸው ነው ያለችን። ምናልባት እንግዲህ ከአጥቢያ የምትለያይ ቤተክርስቲያን ካለች አላውቅም፣ ጌታ በሚያውቀው። ግን ምንጯ እንደሆነ ከምንጯ የሚፈሰው ሁሉም ቦታ ላይ የሚደርስ አንዲት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንዳለች እናውቃለን። ግን ስብዕና ከሌለው መጥፎ አካሄድ ከሚሄድ ቤተክርስቲያንን ከሚሳደብ ከነዚህ ሰዎች ጋር እራቁ ነው እንጂ አብራችኋቸው ህብረት አድርጉ ብላን አታውቅም። እንደዛ አይነት ትምህርትም ተምረን አናውቅም። አንደኛ ይሄ በጣም ሊሰመርበት የሚገባ ጉዳይ ነው ነው። ሁለተኛ ነገር እዛ ጋር ተሳደቡ እኔ ጋር ሲመጡ አይሳደቡ መብትህ ነው፣ ቤቱ ያንተ ነው፣ የምታረገው አንተ ነው። እኛ ጋር አንተ ጋር ለምን ገቡ አልገቡ አይደለም፣ አንተንም እንትንም አንልም። እዛ ጋር ግን ከሚወያዩ ልጆች ነው እኛ እንትን የምንቃወመው ምን የምንለው። ምክንያቱም ስብዕና ከሌለው ቤተክርስቲያንን የሚሳደብ ከሆነ በጣም ከሰብአዊነት የወጣ ቤተክርስቲያን በማትለው ሰዎች በማይሉት ነገሮች ተመርኩዞ በዛ ነገር የሚሳደብ ከሆነ ከሱ ጋር ህብረት ማድረግም መወያየትም አስፈላጊ ነው ብዬ አላምንም። እንደዛ ብለንም አናምንም ነው እንድትይዝልኝ የምፈልገው። የምቀጥለው እንደዚህ ነው፣ መብትህ ነው። አንድ ሁለት ከዛ ደግሞ ምንድነው ብዙ ጊዜ የሚተቹኝ ከዛኛው ጥላቻ ምናምን ነው አይነት ነገር ላልከው አይደለም። እኔ ቶታሊ ብዙ ጊዜ እኔ አሁን ለምሳሌ ከሚቃወሙም ወገን ነኝ ከሚደግፉም ወገን ነኝ። መሀል ሰፋሪ ላይ ነው አንተ ላይ ያለሁት። ለምን ብትለኝ አንደኛ እኛ በቃ እኔ ይህም ቃል ቤተክርስቲያን ሰምቼው አላቅም የምለውን እምነት ብቻ የሚለውን ቃል በምትጠቀም ሰዓት ነው እኔ የተቸው። ከዛ ውጭ ባለው አይደለም፣ ጌታ በሚያውቀው እኔ ንጹህ ኩኜ ነው ከማንም ጋር የማወራው። ምንም አይነት ጓደኛም ህብረትም የለኝም። ስለዚህ ከዛ አንጻር ነው ከዚህ ይሄንን ትምህርት ስታነሳ ነው ይሄኛው አዲስ የፕሮቴስታንት አካሄድ ነው ወይ ህብረትም እያረካ ያለው ከነሱ ጋር ነው ወይ የሚል ለኛ ጋር በጣም ትልቅ ጥያቄ የፈጠረብን ነገር ስለነበር፣ ምክንያቱም ምን ህብረት ምን እያረክ ነው? አሁን የመጨረሻውን ጥያቄ ድጋማት ከነሱ ትምህርቶች ጋር ወይም ደግሞ ከነሱ ጋር ህብረት እያረክ ነው ወይ? ምክንያቱም ምድርብርም ላይ ስትታይ ከነሱ ጋር በጣም ሪሌሽን በጣም ሞር የሄደ ነው፣ መብትህ ነው፣ አትከለከልም። ሁለተኛ ነገር ደግሞ እዚህ ሚዲያውም ላይ ስናይ በዛ አይነት አካሄድ አለ። ስለዚህ ከዛ አንጻር እምነት ብቻ የሚለውን ቃል በእኛ ቤተክርስቲያን ለአንድ ቃል ብቻ ነው አውለን የምናውቀው። ምክንያቱም እምነት ያለ ስራ የሞተ ነው ከሚለው እምነት ብቻውን እንደማያድን የሚለው ማለት ነው ያዕቆብ መልእክት ላይ ያለው። ከዛ ውጭ ያለውን እምነት ብቻ የሚል ቃላትም የእኚህ ፕሮቴስታንቲዝም የሆነ አስተምሮ ስለሆነ ሆይ ለምን ይሄን ወርድ ትጠቀመዋለህ ነው። አንተም ጋር ብጹም ጋር አሁን ስለሌለ ማለት ነው እንጂ። ስለዚህ ከዛ አንፃር ነው ነው። አዎ ነበር። እሺ በቃ ችግር የለውም። አመሰግናለሁ። የዛን ቀን መምህራን ገብተው እሺ በቃ ደቂቃ ረጅም ሰዓት ሰጥቻለሁ። ሐሳብህን ገልጸሃል፣ ተቀብለናል። አንተን እንደ ወንድም ስለማይ የምጠቀመውን ቋንቋ ሁሉ እጠነቀቃለሁ። ለምን አንድ ቤተ እምነት ውስጥ ያለን ወንድማማች ነን ብዬ ስለማስብ ነው። እዚህ ለሚኪም ስትጠቀሙ እንደዛ ብትጠቀሙ መልካም ነው ብዬ አስባለሁ። ወንድም ነው። አጥፍቶ እንኳን ከሆነ በውስጥ መክረኸው ታውቃለህ ወይ ብዬ በጠይቅህ በፍጹም ነው የምትለኝ። ያልገባህን ነገር ጠይቀኸው ታውቃለህ ወይ? በፍጹም።
አይደል? መልስም የሆነው እንደዛ ነው በእርግጠኝነት። ምክንያቱም እሺ እናመሰግናለን። እዩ ሚኪ መመለስ ከፈለገ ይመልስልሃል ሐሳብህን። እንደኔ ግን እንደ ወንድም እናውራ ነው። እሺ ወይ ሚኮዬ ወይ ማይኮ ኮሚሻዬ ምናልባት እኔ አይ ዶንት ኖ ምን እያወራ እንደሆነ ርዕሱ አንተ ልትሆንብኝ ነው አባቢ። ለዛ እኮ ነው የተውኩት እኮ ርዕሱ አንተ ልትሆንብኝ ነው። ሰሙ ባነሳው ነገር ላይ ነው ወደዚህ የገባ ነውና ገብቶኛል። ለዛ ነው አሁን እሱ ምንም አሁን ወንድሜ እያወራ ያለው ነገር አይ ቲንክ መልሰህ እስኪ ምንድን ነው ያልከው ብዬ ብጠይቀው አንደር